የምግብ ሳይንስ ምሩቁ የኢትዮጵያ ኒውክሌር ኃይል ኮሚሽንን በኮሚሽነርነት እንዲመሩ ተመረጡ የሚል ዜና ማህበራዊ ሚዲያውን አጣቦታል። እነ ፖለቲከኛ ጀዋር መሐመድ ከካሎሪ ወደ ኪሎዋት፣ ከእንጀራ ወደ ዩራኒየም፣ ከፕሮቲን ወደ ፕሮቶን ሲሉ የቀለዱበት ሹመት የብዙዎችን ትኩረት ስቧል። የጠቅላይ ሚኒስትር አብይ አህመድ ልዩ ጽህፈት ቤት ኃላፊ የነበሩት አቶ ሳንዶካን ደበበ ኢትዮጵያ ተጀምሯለች የተባለውን የኒውክሌር ኃይል ስራ እንዲመሩ ተሹመዋል። የመጀመሪያ ዲግሪያቸውን ከሃሮማያ ዩኒቨርሲቲ በምግብ ሳይንስና በምርት አሰባሰብ ቴክኖሎጂ ያገኙት አቶ ሳንዶካን ሁለተኛ ዲግሪያቸውን ደግሞ ከአዲስ አበባ ዩኒቨርሲቲ በምግብ ሳይንስና ኒውትሪሽን ይዘዋል። የሹመቱ መነጋገሪያ መሆንም ሚስጥሩ ያለው እዚሁ ጋር ነው። የምግብ ሳይንስና ኒውክሌር ምን አገናኛቸው የሚል እኛም የንተንተርሰን ስለ ኢትዮጵያ የኒውክሌር ኃይል አዳዲስ ጉዳዮችን ልናካፍላችሁ ተሰናድተናል። በቀዳሚነት የምንመለከተው ከ10 ዓመታት በፊት ስለ ኢትዮጵያ የኒውክሌር ኃይል በአንድ የስነ ከዋክብት ባለሙያ የተሰጠውን አስተያየት ነው። የኒውክሌር ኃይልም ሊኖረን ይችላል ሲል ይተነብያል የመጽሐፍ እውነት ይኖረናል ኒውክሌር በኮከቡ መሰረት። በስነ ከዋክብት ጉዳይ የሃይማኖት መምህራንና የሳይንስ አዋቂዎች ጉዳዩ ከሃይማኖት አስተምሮ ያፈነገጠ ነው አይደለም በሚል የሚገጥሙትን ክርክር ወደ ጎን አቆይተን ለዛሬ በጥቂቱ ይህንን እንመለከታለን። አኳሪየሶች ኢትዮጵያና ሩሲያ በትልልቁ ቴክኖሎጂ መጣመራቸውን ከባለሙያው ትንቢት አንጻር አፍታተን እንመለከታለን። ሊዮ ጠቅላይ ሚኒስትር አብይ አህመድና ሌብራው ፑቲን ያደርጉት ሰሞንኛው ስምምነት የትንቢቱ ፍጻሜ ሆኖ ይሆን? መልስ ፍለጋ አብረን እንጓዝ። የዛሬ 10 ዓመት አንድ ረጅም ሰው የቪርጎ ሰይፉ ፋንታውን ሰይፉ ኦን ኢቢኤስ ሾው ላይ አዲስ የጻፈውን የኢትዮጵያ ኮከብ የተሰኘ መጽሐፍ ይዞ ተገኘም። ይህ ሰው ስኮርፒዮ ዶክተር አብነት ስሜ ነበርም። ኢትዮጵያ ኮከብ፣ ፍካሪ ኢትዮጵያና ሌሎች 3 መጽሐፍት ደራሲ ነው። በኢትዮጵያ ያልተለመደውን ሞንዴን አስትሮሎጂ ሀገርም እንደሰው የሚያስብል የአስትሮሎጂ ዘርፍ ነው። የድርጅቶችን የሀገራትንና የዓለሙን ሁሉ ኮከብ የሚያጠናና የሚበየን የአስትሮሎጂ ዘርፍ ነው። ከዛሬ 10 ዓመታት በፊት በተደረገው ቃለ መጠይቅ ዘመኑ ለኢትዮጵያ የከፍታ ዘመን መሆኑን፣ ኢትዮጵያ የአባይን ውሃ እንደምትጠቀም፣ የኒውክሌር ኃይል እንደሚኖራት ደራሲው ተናግረው ነበርም። አሁን ደግሞ ከፊት እንሆናለን። ይሄን ይላል ኮከብ የኢትዮጵያ ኮከብ። በቋንቋዎች ጥናት 3ኛ ዲግሪያቸውን የሰሩት ዶክተር አብነት ስሜ በኢትዮጵያውያን ምሁራን ዘንድ ብዙም ትኩረት የማይሰጠውንና እንደ ጥንቆላ የሚቆጠረውን አስትሮሎጂ ወይንም የኮከብ ቆጠራ ጉዳይ አዘውትረው በማጥናትና ትንታኔ በመስጠት ይታወቃሉ። ውድ ቤተሰቦቻችን አስትሮሎጂ ማለት አንድ ሁነት ሲፈጠር እንደ ፀሐይ ያሉና ሌሎች የጠፈር አካላት የነበሩትን ቦታ የሚያጠናና የነኚህ የሰማይ አካላት በሰውና በሁኔታው ላይ የሚያመጣውን የባህሪ ተጽዕኖ የሚያጠና ዘርፍ ነው። ሳይንስ ተብሎ በሳይንስ ክፍል ውስጥ ባለመመደቡ ሱዶ ሳይንስ ይባላል። ሐሳዊ ሳይንስ ማለት ነው። ስለ ሰው ማንነት የሚናገር ኮከብ እንዳለ ሁሉ ሀገርም ከተማም ድርጅትም የራሳቸው ኮከብ አላቸው የሚሉት ምሁሩ ስለ ኢትዮጵያ ኮከብ እንዲሁም አሁን ስላለንበት ሚሊኒየም ይናገራሉ። ደግመን ለማስታወስ እንደምንወደው በሃይማኖት መምህራንና በዚህ ዘርፍ አዋቂዎች በኩል ጉዳዩ ጥንቆላ ነው አይደለም በሚለው ጉዳይ ዙሪያ ያለውን ክርክር ወደ ጎን አቆይተን እኚህ ደራሲ ግን የሚሰጡትን ትንታኔ እንመለከታለን። የኢትዮጵያ ኮከብ ለመሆኑ ምንድነው? በኮከብ ቆጠራ ውስጥ ኮከቦች በ12 የተከፋፈሉ ናቸው። ኮከብ 12 ቦታ ከፍሎ መናገር ተገቢ አይደለም ቢባልም በአሁኑ ወቅት ግን እየተሰራበት ያለው መንገድ ይሄው 12 ቦታዎችን የሚመለከት ነው። በዚህ አከፋፈል ኢትዮጵያ ኮከቧ አኳሪየስ ወይንም በአማርኛው ደሌው ነፋስ ነው። አኳሪየስ ከወንዝ ውሃ በሚቀዳ ሰው የሚመሰል ኮከብ ነው። የእውቀት ልህቀት፣ ሳይንስና ቴክኖሎጂ፣ ሰብአዊነት፣ የመብቶች መከበር በብዙ የሚገደው ኮከብ ነው። በዘመን አከፋፈል ውስጥ ደግሞ ያለፉት 2000 ዓመታት ወይንም ከክርስቶስ ልደት እስከ 2000 ዓመተ ምህረት የነበረው ዘመን የፓይሰስ ዘመን ይባላል። አሁን ደግሞ ያለንበትና ከ2000 ዓመተ ምህረት ጀምሮ ለቀጣይ 2000 ዓመታት ማለትም እስከ 4000 ዓመተ ምህረት ድረስ ያለው ጊዜ ደግሞ አኳሪየስ ዘመን ነው። ኮከቧ ከዘመን ጋር የገጠመላት ኢትዮጵያ ለእርሷ ጊዜው የህዳሴና የትንሣኤ ዘመኗ ነው ይላሉ ደራሲው። የወቅት ለኢትዮጵያ ለጥርጥር የከፍታዋ ዘመን እንደሚሆን ማውጣት ያልቻለቻቸው ሀብቶቿን ሁሉ ተጠቅማ ባለም መድረክ ታፍራ በመንግስታት ተከብራ የምትኖርበት እንደሚሆን ጸሐፊው በልበ ሙሉነት ይናገራሉ። በዚህ ዘመን ኒውክሌርን ጨምሮ የተለያዩ ቴክኖሎጂዎችን እንደምትታጠቅ ሰውየው ተናግረው ነበርም። ይህንንም ፍካሪ ኢትዮጵያና የኢትዮጵያ ኮከብ በሚል መጽሐፍቶቻቸው ላይ በጥልቀት ይተነትናሉ። ዶክተር አብነት ስሜ ከሰይፉ ጋር በነበራቸው ቆይታ ኒውክሌር ለውጊያ ብቻ ሳይሆን ለሕክምና ለኤሌክትሪክ ኃይል ማመንጫነት እንደሚያገለግል ይጠቅሳሉ። በአሁኑ ወቅት የንግግራቸው ቃል በቃል ከኢትዮጵያ መንግስት ኃላፊዎች ዘንድ ሲነገር እየተሰማ ይገኛል። እንደ ደራሲው አባባል አኳሪየሶቹ ኢትዮጵያና ሩሲያ
ውድ የቻናላችን ቤተሰቦች ከዚህ ቀደም ኢትዮጵያ የኒውክሌር ቴክኖሎጂን ከማን ልታገኝ ትችላለች የሚል አንድ ምጥን መሰናዶ ለእናንተ ማቅረባችን ይታወሳል። ከአሜሪካ ከሩሲያ ወይንም ከፓኪስታን ብለን ያሉ ድሎችን ተመልክተን ነበርም። አሁን ግን እንደ ኢትዮጵያ ሁሉ ኮከቧ አኳሪየስ ነው ከምትባለው ሩሲያ ለኢትዮጵያ የኒውክሌር ቴክኖሎጂና የማብለያ ግንባታ ልታከናውን መርሃ ግብር ተፈራርማለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያልተገኙት ተገኝተውም የማያውቁት ኮከባቸው ሊዮ እንደሆነ የሚነገረው ጠቅላይ ሚኒስትር አብይ ከፕሬዚደንት ቭላዲሚር ፑቲን ጋር በአንድ ክብ ጠረጴዛ ታድመው ዓለም አቀፉን የኒውክሌር ሳምንት በሩሲያ ተካፍለዋል። በጽሁፍ ባቀረቡት ንግግር ኢትዮጵያ ያላትን አቅምና የኒውክሌር ግንባታ ሰላማዊ አገልግሎት ላይ እንደሚውል በስፋት ተናግረዋል። እዚህ ጋር አንድ አፍታ የኒውክሌሩን ጨዋታ ገታ አድርገን የተወሰኑ የሀገራት መሪዎችን የውልደት ኮከብ እንመልከት። አጤ ሚኒሊክ፣ አጤ ኃይለሥላሴና ጠቅላይ ሚኒስትር አብይ አህመድ ሊዮ ሲሆኑ ፕሬዚደንት መንግስቱ ኃይለማርያም ጄሚናይ፣ ጠቅላይ ሚኒስትር መለስ ዜናዊ ታውረስ፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደግሞ ካንሰር ናቸው። ማለትም እንደ ጸሐፊያኑና እንደ ተንታኞቹ እምነት የኮከብ ምልክታቸው በዚህ የሚገለጽ ነው። ወደ ኒውክሌር ጨዋታው እንመለስ። ከዓለም አቀፍ ኒውክሌር ሳምንት ስብሰባ በኋላ በክሬምሊን ቤተ መንግስት ከቭላዲሚር ፑቲን ጋር የሁለትዮሽ ውይይት ያደረጉት ጠቅላይ ሚኒስትር አብይ በቀጣይ ፑቲን ወደ አዲስ አበባ ሊመጡ እንደሚችሉ በማህበራዊ ትስስር ገጻቸው ፍንጭ ሰጥተዋል። ከመሪዎቹ ውይይት በኋላ እንደሚታወሰው ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነት ተፈራርመዋል። በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶምና በኢትዮጵያ ኤሌክትሪክ ኃይል መካከል የድርጊት መርሃ ግብር ፊርማ ተከውኗል። ፊርማውን የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላዲሚር ፑቲንና አብይ አህመድ በተገኙበት ተፈራርመዋል። ሮሳቶም የሩሲያ መንግስት ንብረት የሆነ የንግድ ኮርፖሬሽን ነው። በሩሲያ ውስጥም ሆነ በዓለም አቀፍ ደረጃ ቀዳሚ የኒውክሌር ቴክኖሎጂ አቅራቢ ነው። የሩሲያን 20% ኃይል የሚያቀርበው ይኸው ሮሳቶም ኮርፖሬሽን ባሉት 11 የኒውክሌር ማብለያ ጣቢያዎች 38 የኒውክሌር አመንጪ ዩኒቶች አሉት። ሁሉንም ኒውክሌር የማመንጨት ኢንዱስትሪያዊ ሂደቶች በማከናወን ብቸኛ የሆነው ኮርፖሬሽኑ ዩራኒየም ማዕድን ከማውጣት እስከ ኃይል ማመንጨት ድረስ ያሉ ሂደቶችን የሚሰራ ነው። እስከ 2023 የፈረንጆቹ ዓመት መጀመሪያ ድረስ ከሩሲያ ውጪ በ7 ሀገራት 22 የኒውክሌር ኃይል ማመንጫዎችን ገንብቷል። ከሮሳቶም ደንበኞች አንዷ ግብጽ ስትሆን ኤልዳባ የኒውክሌር ኃይል ማመንጫን እየገነባ ያለው ይኸው ኩባንያ ነው። ቱርክ፣ ህንድ፣ ባንግላዴሽ፣ ሃንጋሪ የዚህ ኮርፖሬሽን የሚታወቁ ደንበኞች ናቸው። አሁን ደግሞ ኒጀርና ኢትዮጵያ የዚህ ኮርፖሬሽን ደንበኝነት መዝገብ ውስጥ ገብተዋል። የትልቅ ድርጅት አሁን ወደ ኢትዮጵያ መጥቶ ለኢትዮጵያ የኒውክሌር ኃይል ማመንጫ የሚገነባ ሲሆን ኢትዮጵያን በአፍሪካ ከግብጽ ቀጥሎ ሁለተኛዋ ሀገር ትሆናለች ማለት ነው። ኮከብ ይጋራሉ የሚባሉት ኢትዮጵያና እስራኤል ሀገራትና ተቋማት በመሰረቱት ቀን መሰረት ኮከባቸው ይወሰናል። ለምሳሌ ካንሰር ኮከብ ያላት አሜሪካ የመሰረቷት መስራች አባቶች ፋውንዲንግ ፋዘርስ ሀገራቸው እነርሱም ካለፉ በኋላ ገናና ሆና እንድትቀጥል ብዙ አስትሮሎጂ ስሌቶችን ሰርተው ጁላይ 4 ላይ እንደመሰረቷት በመግቢያችን ላይ ያነሳናቸው የአስትሮሎጂ ምሁር በመጽሐፋቸው ይናገራሉ። ይህንን እውነታ አውቁ የሚስጥራዊ ታሪኮች ልቦለድ ደራሲ ዳን ብራውን ዳቪንቺ ኮድ በተባለ መጽሐፉ ላይ ጽፎታል። ልክ እንደ ኢትዮጵያ ሁሉ እስራኤል፣ ሩሲያ፣ ፖላንድ፣ ኢራን እና ስዊድን በጥቂቱ የሚጠቀሱ አኳሪየስ ሀገራት ናቸው። ነገር ግን የኮከባቸው አይነት ተመሰረቱ የሚባልበት ቀን የተለያየ እንደመሆኑ ሊለያይ ይችላል። ያም ሆኖ ግን አንድ አይነት ኮከብ ይጋራሉ የሚባሉት እስራኤልና ኢራን አይንና ናጫ የመሆናቸው ጉዳይ በእርግጥም የኮከብ ቆጠራውን ጉዳይ በጥርጣሬ ለሚመለከቱት ሁሉ የትችት አስተያየት እንዲሰጡ የሚጋብዛቸው ነው። 2000 ዓመታት ለተጠጋ ጊዜ ጠፍታ የነበረችው እስራኤል ዳግም አንሰራርታ ወደ ሀገርነት መመለሷ የጠለቀችባት ፀሐይ ዳግም በመውጣቷ እንደሆነ ይናገራሉ። አኳሪየሷ እስራኤል ዜጎች ተበትነው ከዓለም ካርታ ላይ ተፈቃ እንደነበርና ዘመኗ ሲደርስ ተመልሳ እንደተመሰረተች ጠንካራ ሆና እንደወጣችም ይናገራሉ። ሀገራት ያላቸውን አለመግባባትም በኮከብ ሊያስረዱ የሚሞክሩት ምሁሩ እስራኤልና ፍልስጤም እንዲህ በጦርነት የሚናጡት በኮከባቸው ምክንያት እንደሆነ ይናገራሉ። አኳሪየስና ሊዮ ኮከብ ያላቸው ነገሮች አይስማሙም የሚሉት ጸሐፊው የፍልስጤም ኮከብ ሊዮ እንደሆነ ይናገራሉ። ኢትዮጵያን ደጋግማ ለመውረር የሞከረችው ጣሊያንም ሊዮ እንደሆነች ያስረዳሉ። መቀለ፣ አስመራና ፓሪስ ኮከባቸው ቪርጎ ነው። ለዚህ ነው ቆንጆና ጽዱ ሆነው የሚታዩት ይላሉ ጸሐፊው በመጽሐፋቸው። አዲስ አበባ ደግሞ ኮከቧ ሳጁታሪየስ ነው። ኮከባቸው አንድ ነው የሚባሉት እስራኤልና ኢራን ደግሞ በክፉ የሚፈላለጉ ናቸው። እንዲህ ያለውን የኮከብ ቆጠራ ጉዳይ በጥርጣሬ ለሚመለከቱት ሁሉ ይህ በአስረጅነት ሊቀርብ የሚችል ምሳሌ ነው። ኢትዮጵያና የካቲት ህዝባዊ አመፅን ጨምሮ ኢትዮጵያ ብዙ ዋና ዋና የሚባሉ የሀገሪቱን አካሄድ የቀየሩ ክስተቶች የተፈጸሙት በየካቲት ወር ነው። ብዙዎችም ፖለቲከኛ ወር ሲሉ ይጠሩታል። ኢትዮጵያ ትልቁን ባህር ወደቧን ምጽዋን ያጣቸው የካቲት 9 በተካሄደ ጦርነት ነው። ህወሓት የተመሰረተው የካቲት 11 ነው። የካቲት ላይ በተነሳ አመፅ ደርግ ስልጣን ያዘ። ንጉሱ ወደ ዘብጥ ያወረዱ። አህመድ ኢብን አልጋዚ በተለምዶ
አህመድ ግራኝ የካቲት 12 በጦርነት ተገደለ። የካቲት 5 1847 ደጃች ካሳ ዳግማዊ አጤ ቴዎድሮስ ተብሎ ነግሶ ዘመነ መሳፍንት ተቋጨ። የካቲት 12 ንግሥተ ነገሥታት ዘውዲቱ የኢትዮጵያ ንግሥት ተብለው ዘውድ ጫኑ። እንዲህ ያለን ከቁጥርን ብዙ ታሪካዊ ክስተቶችን ማንሳት እንችላለን። ዶክተር አብነት ስሜ ለዚህ መገጣጠም የተለያየ ምላሽ አላቸው። ለምሳሌ አሁን ያለው ሚሊኒየም ኮከቡ አኳሪየስ ነው። በአመት ውስጥ አኳሪየስ ከጥር 14 እስከ የካቲት 15 ያለው ጊዜ ነው። ስለዚህ የሀገሪቱ ኮከብ አኳሪየስ መሆኑ የካቲት ላይ ተደራራቢ ክስተት እንዲፈጠር አድርጓል ይላሉ። ስልጣኔዋ ጠፍቶ የባህር ድንበሯ ተጥሶ ስሟ የራብ ምሳሌ ተደርጎ የነበረችው ኢትዮጵያ ዳግም ላታጎነብስ ቀናት ሊሆን ኮከቧ አኳሪየስ ነው የተባለችው ኢትዮጵያ የእውነትም ኒኩሌር ይኖራት ይሆን? የራሷን ነዳጅስ አውጥታ ትጠቀምበት ይሆን? የፍካሬ ኢትዮጵያና የኢትዮጵያ ኮከብ መጽሐፍ ደራሲው ዶክተር አብነት ስሜ ግን ይህ እንደሚሆን እርግጠኛ ናቸው። አበቃን። መልካም ጊዜ ተመኘ።